አይደለህም በመባሌ ነው የሚለው። አባት አይደለህም በመባሌ ለምን አጭበርብራኛለች አታላኛለች ምናምን ብዬ ነው ማስበዋለሁ። እና ልጅቷ በጣም ገርሟት እንዴት እኔ የወለድኩት ከሱ ነው ብላ ከፕሮግራሙ በኋላ ራሱ ትደውልልኛለች። ኖ ይሄ ነገር እንዴት ሊሆን ይችላል? እኔ ካንተ ነው ካንተ ውጭ ሌላው እንዳላቅም። በእርግጥ ካንተ ጋር ከተገናኘው በኋላ ብዙ እንዳላቅም ማለት እንጂ ካንተ በፊት ብዙ ወልዳቃላችሁ ኢትዮጵያዊ ካንተ ጋር ሩካቤ ካንተን ያረገዝኩት ብላኝ ምንም የማታውቅ ልጅ ነች፣ ድንግል ልጅ ናት። አርግዛልኝ አልፈልግም ብዬ አስወርጅ ብያታለሁ አለ። ስለዚህ እኔ እንደምወልድ አውቃለሁ አለ። እና አሁን አባት አይደለም ሲባል የተነጠስኩትን ያክል አባትነትን አጣሁኝ። አንዳንድ ጊዜ አባት አይደለም የሚለው ነገር ወይም ይሄ ስሜቱ እዛ ላይ ያለው ልጅታ ጋር ያለው ጥላቻ ስሜቱ ተጋብቶብን አባትነትን የምናጣበት ስሜት አለና ጽሁፉ ምን ይላል? አናሜ በተዋህዶ ውስጥ በእውነት የሚመለከው ጌታችን መድኃኒታችን ኢየሱስ ክርስቶስ የጎበኛችሁ ኑና መስክሩ አይደል? ኑና ጭት መስክሩ። እሺ እንመሰክራለን። ከዛ በፊት ግን አንድ የገረመኝን ዛሬ የተላከልኝ ቪዲዮ ላሳያችሁና ግርም ምን ያለኝ ይሄ ቪዲዮ ምን እንደሆነ ታውቃላችሁ? ከቪዲዮ ውስጥ የገረመኝ ይሄ ፕሮግራም መቼም የማያውቀው የለም። ይሄ ሁሉ ፍንጠዛ የምታዩት ድምፁ ልቀንሰውና አባት ነህ አባት አይደለህም ነው የሚባለው። ወይ ብዙ ጊዜ የሚቀርብ ፕሮግራም ነው ታውቁታላችሁ። እና በዲኤንኤ ተመርምሮ በህዝብ ፊት ነው። ሴቶች ብዙ ጊዜ ያንተ ልጅ ነው ብሎ ስለሚዋሹ ይመስለኛል የፕሮግራም የቀረበው። አይደለሁም ብሎም የሚዋሽ ወንድም ደግሞ ይኖራል። ብዙ ጊዜ አይደለሁም ብሎ ከሚዋሽ ወንድ ይልቅ ያንተ ልጅ ነው ብላ ዋሽታ ልጁ የምታሳድግ ሴት ስለምትበዛ በውጭ ነው። ታዲያ በኢትዮጵያ ይሄ ይበዛል ብዬ አላስብም። ግን በቃ ፕሮግራም ተዘጋጅቶለት አስቡት። በትልቁ ፕሮግራም በሰፊው ተዘጋጅቶለት አባት አይደለህም ሲባል ይፈነጥዛል። እንደገና አንዳንዱ ደግሞ አባት አይደለህም ሲባል በጣም ደግሞ ደስ የሚለው እንትን የሚላል በጣም የሚናደድ ደግሞ አለ። እና ይሄን የላከልኝ አበሻ ነው። በቴሌግራም በደንብ ያወራ ነው። ከነዚህ ውስጥ አንዱ ነኝ። እዚህ ፕሮግራም ውስጥ ቀርብ ያለው መምህር ምነግርህን ታሪክ በደንብ አዳምጥ ብሎ ነው የላከልኝ። በደንብ ይዩት። you are not a father ሲለው እጅግ በጣም ተገርሞ መሬቱን ደብድቦ yes እያለ ነው ፈንጥዞ የወጣው። ይሄ ባለ ታሪካችን ኢትዮጵያዊ እዚህ ፕሮግራም ላይ ማለት ነው። በደንብ አዳምጡ የምነግራችሁን ነገር። ዛሬ ጉድ ነው የሰማሁት። እና አባት አይደለህም ሲባል ደስ አለኝ አለ። ልጅቷን አፍሪካ ውስጥ የሆነ ሀገር ነው፣ ስሟን ረሳሁት። ከደቡብ አፍሪካ ትንሽ ከፍ ብሎ ያለች ሀገር ናት ሲጠቁመኝ ማለት ነው። እና በጣም ደስ ብሎኝ ፈንጥዤ ከእናቴ ጋር ተሳስመን ምናምን ወደ ቤት መጣሁ አለ። አባት አይደለህም በመባሌ ነው የሚለው እሱ። አባት አይደለህም በመባሌ ለምን አጭበርብራኛለች አታላኛለች ምናምን ብዬ ነው ማስበው አለ። እና ልጅቷ በጣም ገርሟት እንዴት እኔ የወለድኩት ከሱ ነው ብላ ከፕሮግራሙ በኋላ ራሱ ትደውልልኛለች። ኖ ይሄ ነገር እንዴት ሊሆን ይችላል? እኔ ካንተ ነው ካንተ ውጭ ሌላው እንዳላቅም። በእርግጥ ካንተ ጋር ከተገናኘው በኋላ ብዙ ወንድ አላቅም ማለት እንጂ ካንተ በፊት ብዙ ወንድ አውቃለሁ፣ ግን ካንተ ጋር ሩካቤ ከፈጸምኩ በኋላ ማንንም አላቅም ብላ ነው የምትጨቀጨቀኝ አለ። እንግዲህ የሚግባቡት በእንግሊዝኛ ቋንቋ ነው። ኖ በቃ ተውኳት አለ። ከዛ በቃ ኢትዮጵያ መተን ትዳር መመስረት አለብህ ብላ እናቴ ኢትዮጵያ መጥቼ ትዳር መሰረትኩ አለ። ብለው ልጅ የለም አለ። እና በቃ ማዘር ራሱ በጣም ገርሟት አንተ ልጅ እስቲ ምንድነው እስቲ ሚስት ቀይራለችኝ አለ። እና ለእናቴ ብዬ ሚስት ቀየርኩ አለ። አግብቶ እኮ ነው እናቱ ልጅ ስለሚፈልጉ ብቻ አግብቶ ሚስት ቀየረ። ከዛ አሁንም ቢል ልጅ የለውም። እና አንድ አባት እንደዚህ ሲያናግራቸው አባቴ ሲጸልዩልኝ እንደዚህ እኔ ልጅ ፈልጋለሁ ረስቶታል። ይሄን ፕሮግራም ራሱ ረስቶታል ልጁ። እና ጸልዩልኝ ብሏቸው ጸለዩለት። ከዛ እናትህ ችግር ሳይኖርባቸው አይቀርም አሉት። እንዴት? አይ በቃ እንዳትወልድ አንተ የተያዘብህ ነገር አለ፣ የሆነ ችግር አለ ምናምን ይሉታል። ይህ ነገር ምንድን ነው ይልና ግራ ገብቶ እማዬ እንደዚህ ያሉኝ እኮ አንድ አባት
አለች እናትየዋ። አዎ እንደዚህ እናትህ ጋር ችግር አለ፣ ይሄ ነገር ከእናቴ የመጣ ነው፣ እንዴት ሊሆን ይችላል? እና በኋላ ለካ ሴትየዋ ይኸውላችሁ አንደኛ ከዛችኛው ከአፍሪካዊት ዜጋ ካላት ማለት ነው። እኛም በርግጥ አፍሪካውያን ግን ከዛች ኢትዮጵያዊ ካልሆነችው ሴት ደግሞ እንዳይወልድ ማህፀኑን አዘግተውታል ማለት ዘሩን አስቆልፈውታል። በድግምት ረስተውታል። ለምን ድግምት እንትና ብሔራቸውና ባህላቸው ሆኗል ማለት ነው። በቃ ሴትዮ ከረሱት አንድ ቀን እኮ በህይወታቸው ያደረጋችሁት ነገር አይጠፋባችሁም አይደል? አትረሱትም። እኚህ ሴትዮ ግን ሁልጊዜ ይሄን ነገር ስለሚጠቀሙት ነገሩን ረስተውታል ማለት ነው። እና ጭራሽ ከሷ እንዳይወልድ ዘሩን አስቆልፈውታል። ልክ ማህፀን ማስገልበጥ እንደምትሉት ሴቶች ማለት ነው። ይሄን ማድረጋቸውን ረስተውት እሳቸው እንደገና ደግሞ ልጅ አይደለም ብሎ እንዲክድ አድርገዋል። እንዲክድ አድርገዋል። ምክንያቱም ልጁ ነው። ያ እዚህ ቦታ ላይ መጥቶ ልጅ አይደለም የተባለበት መንገድ ልጁ ነው። ቤት በኩል አድርገው ገብተው ልጁ እንዳልሆነ እንዲመሰከር ያደረጉበት መንገድ ገርሞታልና ይሄንን ግን አያውቅም እሱ። እማዬ እኔ አልገባኝም፣ አደነጋግጥሽ ትንሽ አስግቶኛል ምናምን ይላታል። እና አሁን ልጅ እስቲ እንደው ይሁን እስቲ ለማንኛውም እግዚአብሔር ይፍታህ እስቲ ችግር የለውም አንድ የማውቀው ሰው አለ እሱን አናግርላለሁ ይሉና ዝም ይላሉ። ሄደው ደብተራ ሲያናግሩ አይ ልጁም እየጸለየ እየሰገደ ነው በእግዚአብሔር እጅ ውስጥ ያለ ሰው ስለሆነ እኛ አይመለከተንም አሉ። ሲሞክሩ ድግምቱ አልሰራም አላቸው። ለካ ልጁ ወደ ቅዱስ ሩፋኤል እየጮኸ ነው፣ ወደ ቅዱስ ሩፋኤል እያለቀሰ ነው። በጣም የሚገርማችሁ ነገር ሃይማኖቱን አሳውቋት ነበረ። ክርስትና ሃይማኖቱን ወዳ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጣች ታስቀድስ ነበር። ከሱ ጋራ ጥምቀት ታከብር ነበር። እቺ ልጅ በጣም ተናዶ ነው በእናትየዋ ተገፋፍቶ የሴትየዋ መንፈስ ነው ለካ ይዞት እዛ ቦታ እዚህ ቦታ ላይ ይዞት የመጣው እና በጣም ይገርማል። እኔ ብቻ አይደለሁም ማለት ጓደኛዬም ጭምር አለ፣ የወንድ ጓደኛውም ጭምር ዩ አር ኖት ፋዘር መባል አለብህ ብየው አምኖበት ምናምን መጥቶ እንደዛ ብሏል። በእርግጥም የሚገርማችሁ አባት አይደለም ጓደኛው። የዚህኛው ልጨርስላችሁ ወደ ጓደኛው እመጣለሁ፣ ሁለት እንዳላምታታባችሁና እየሰገደ እየጾመ እየጸለየ ቆይ ሌላ ቪዲዮ ላሳያችሁ። ይሄ ቪዲዮ ተደጋገመ። አንድ ቪዲዮ ልጨምርላችሁ። ይሄ ነው መሰለኝ እየሰገደ ቅዱስ ሩፋኤልን እየተማጸነ በጣም በሚገርም መልኩ ማለት ነው እያለቀሰ ማለት ነው እባክህን ልጅ ስጠኝ እኔ ሌላ ሴት ካሁን በኋላ ማግባት አልፈልግም ሲል ጊዜ በጣም ይገርማል። እናትየዋ እያለቀሱ አገኛቸው። ሆዴን ቆረጠኝ፣ በቃ ልጄ እኔ መንገር አለብኝ እና እኔ ዲኤንኤውንም አሳስቻለሁ እንደገናም ደግሞ ማህፀንንም አዘግቻለሁ ምናምን አሉት። ንስሐ ገቡ ሴትዮዋ። ዋው ቅዱስ ሩፋኤል እያለ ወዲያው ትኬት ቆርጦ ወደ ውጭ ልጅቷ ጋር እየሮጠ ሄደ። ሲሄድ ልጅቷ አግብታለች። በጣም አዘነ፣ በጣም ተናደደ። አዘንኩ አለ፣ በቃ ተናደድኩ አለ። ከዛ ባልየው ምንድነው አለ እንደዚህ ሆኖ ብሎ ስለ እናቱ ክፋት ስለምናምን አጠቃላይ በስሜት ሆኖ ሲናገር ባክኔ ዝም ብዬ ለዝሙት ነው የቀረብኳት፣ ለገንዘቧን የቀረብኳት፣ ድሃ ነች፣ አልፈልጋትም፣ ውሰዳት ከፈለክ ብሎ አልሄድም። ለዝሙት ዝም ብዬ ነው ለመደበሪያ የቀረብኩት ዋት ያለች እችኛዋ ጥቁሯ ደግሞ ተናዳ፣ ያው ታውቋቸዋላችሁ ሲያብዱ እንደዚህ ነው የሚያብዱት። እብዶች ናቸው ጥቁሮች ሴቶች ማለት ነው። በቃ ከአባበላት ምን አለ የመጣበት መንገድ ገርሟታል። ልጁ እንደሆነ ሲያምንላት ደግሞ በጣም ደስ አላት። ቤተክርስቲያን ሄዶ እንደገና ቃል ኪዳን ተገባባ። ጨርሶ መንፈሳዊ ከሆነ ከ6 ወር በኋላ ተመልሶ ወደ እናቱ መጣና ሚስቱን ይዞ መጥቶ ልጁን ይዞ መጥቶ ወደ እናቱ መጥቶ ከእናቱ ጋር አስታርቋት አሁን እዚህ ነው ያለው። እዚህ ፕሮግራም ላይ የቀረበ ሰው ነው። የጓደኛውን ደግሞ ልንገራችሁ። ጓደኛው ደግሞ የእውነት አልወለደላትም፣ ግን እሷ ከአንተን ያረገዝኩት ብላ ዋሽታው ኢትዮጵያዊ ነው፣ አበሻ ነው በነጋችን ላይ የትግራይ ልጅ ነው። በጣም የሚገርም ልጅ ነው። የአድዋ አይደለም አዲግራት ልጅ ነው። ብዙ ናቸው እንደዚህ ልጆች እና ዋሽተዋለች። እሺ ብሎ የሰው ልጅ እያሳደገ ነው እሱ እና የሰው ልጅ እያሳደገ ከዛ ዩ አር ኖት ፋዘር ሲባል በጣም ደስ አለው። መጀመሪያ አልጣመውም ነበረ፣ በጣም ደስ አለው። ግን ምን ይላት ነበረ? እኔ እጠራጠራለሁ ልጁ የኔ አይመስለኝም፣ ግን የኔ ባይሆንም በጣም ስለወደድኩሽ ከአንቺ ጋር መኖር ስለምፈልግ እኔ አምንልሻለሁ፣ ግን ይሄ ልጅ የኔ አይደለም ያለ አንዳንዴ ጠጥቶ ባብሾ መልክ ይናገራል። በቋንቋ ማለት ይነግራታል። ያቺኛው ደግሞ ያገባት ደግሞ የሌላ ሀገር ዜግነት ያላት ነጭ ናት፣ ግን ብቻ ኢትዮጵያ አይደለችም። እና
በጣም የሚገርማችሁ ይሄ አሁን ውጭ ነው ያለው ጓደኛው አባት አይደለህም በመባሉ በጣም ሲፈነጥስ ቆይቶ አሁን አባት መሆን እየተመኘ ነው። ጸልዩልኝ ልጅ እንደምወልድ አውቃለሁ። አንዲት ኢትዮጵያዊት አርግዛልኝ ከአንተን ያረገዝኩት ብላኝ ምንም የማታውቅ ልጅ ነች፣ ድንግል ልጅ ናት። አርግዛልኝ አልፈልግም ብዬ አስወርጅ ብያታለሁ አለ። ስለዚህ እኔ እንደምወልድ አውቃለሁ አለ እና አሁን አባት አይደለህም ሲባል የፈነጠዝኩትን ያክል አባትነትን አጣሁኝ። አንዳንድ ጊዜ አባት አይደለህም የሚለው ነገር ወይም ይሄ ስሜቱ እዛ ላይ ያለው ልጅቷ ጋር ያለው ጥላቻ ስሜቱ ተጋብቶብን አባትነትን የምናጣበት ስሜት አለና አናሟርት ባለመውለድ አናሟርት የሚል መልእክት ነው ያስተላለፈው። በጣም ነው የገረመኝ ራሴ። እኔ እንደዚህ አይነት ፕሮግራም እንዳለም አላውቅም ነበር። ግን ይሄንን ፕሮግራም አንድ ጊዜ የሆነ ጊዜ ላይ ሰው በታክሲ ውስጥ እየሄድን ሰው ሞባይል ላይ እንደዚህ አይቼው በጣም ይገርማል። ምንድነው ስለው ጊዜ ሴቶች ልጅ ወልደው ካንተን ያረገዝኩት ብሎ ከፈለጉት ወንድ መርጠው ካንተን ያረገዝኩት እያሉ ሲያታልሉ የሚጋልጡበት ፕሮግራም ነው ሲለኝ እኔ ደግሞ እንደ ቀልድ አልፌው ብያለሁ። አሁን ግን በእኛው ገጠመኝ ተከታታይ ልጅ በዚህ መጣ ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት ነገር ጥሩ አይደለም። ካንቺ ከምወልድ ምንድነው ምን እንደዚህ ቢዘጋ ፈልጋለሁ ማም እያሉ የሚያማሩቱ ሰዎች አሉና ባይሆን እመርጣለሁ፣ የኔ አባባል ባይሆን እመርጣለሁ የሚል ሐሳብ አለኝ። ሌላው አንድ ኢትዮጵያ ውስጥ ያለ አዲስ አበባ ውስጥ ያለ ከቤተ ክርስቲያን ስር የማይጠፋ ባንክ አለ። ታውቁታላችሁ ብዙዎቻችሁ፣ ስሙን አልጠራም። እና በሆነ አጋጣሚ ገንዘብ እጥረት አጋጥሞን እኔም ሌላም የማውቃቸው ወንድሞቼ መንፈሳዊ ወንድሞቼ ለምን የብድር አገልግሎት አይሰጥንም? ለብዙ አገልጋዮች ብድር አገልግሎት እየሰጠ ነው ብለን በሰው አጠያየቅን እና የብድር አገልግሎት ፈልገን ከዛ መንፈሳዊ ሰዎች ይበዙበታል ተብሎ የሚታሰብበት ባንክ ነው። ግን ኢንተርናሽናል ነው ባንክ አይደል እኛ የምናውቀው። እና የብድር አገልግሎት ፈልገን ሄድን፣ ሰው ላክን። በመጀመሪያ ሰው ነው የላክነው። ለምን ተበድረው መኪና የገዙ አሉ፣ ተበድረው ቤት የገዙ፣ ተበድረው ገንዘብ ያገኙ ሰዎች ስላሉ ይሄ ደግሞ ዩቲዩብ ከሚከፍለኝ ላይ በወር ተቆራጭ እንዲደረግልኝ ያለኝን ገቢ አሳይቼ ብድር ፈልጌ ነው የሄድኩት። እና በጣም በሚያሳዝን መልኩ በስብሰባ ተደራጅተው ለመምህር ግርማ ልጆች በአጠቃላይ ለእሳቸውምና ለመምህራኖቻቸው ለእኔም ጭምር ማለት ነው በእኔ ምክንያት ማለት ነው የብድር አገልግሎት አንሰጥም፣ ምንም አይነት አገልግሎት እንዲያገኙ አንፈልግም ብለው ተናግረዋልና ምን ትላላችሁ? የባንኩን ስም አልጠቅስም። ከቤተ ክርስቲያን ስር ማይጠፋ በቤተ ክርስቲያን ስም የሚነግድ ከቤተ ክርስቲያን አገልጋዮችና ጉባኤያት ጋራ ህብረት እየፈጠረ የሚሰራ ባንክ ነው። በጣም ነው ያዘንኩት። ከአንድም ሁለት ሰዎች ነው የላኩት በተለያየ መንገድ በቦርድ መልክ ተሰብስበው ከላይ ነው የመጣው ይሄ ብድር አገልግሎት አንሰጥም ብለው ነው ያሉት። በጣም ያሳዝናል በእውነት። እኔ የኔ ትምህርት ተከታታዮች መቼም ልክ እንደ አዋሽ ባንክ ላይ እንደተደረገው ዘመቻ እንደዚህ ባንክ ቡካችሁን ቅደዱ፣ እንደዚህ ውጡ፣ ብራችሁን አታስቀምጡ ምናምን ልንል አንችልም፣ አይባልምም። ግን በደንብ ሳጣራ ደብተራዎች በጣም የተሰበሰቡበት በጣም ብዙ ችግር ያለበት ገንዘቡ ራሱ ምናልባትም በምን እንደመጣ ይሄ ድርጅት እንዴት እንደተቋቋመ ለማጥናት ጥረት ማድረግ እንዳለብኝ የተረዳሁት እና በጣም ያዘንኩት። በአንድ ባንክ ደረጃ ሙስሊሞች መጥተው ባንክ አካውንታቸው ላይ ከፍተው ሊሆን ይችላል። እዛ የሌላ መምን ተከታይም ሊኖር ይችላል እና በዚህ ልክ ነው እንደ ጥላቻቸው። ለካ ደብተራ በዚህ ልክ ነው የሚፈራን፣ በዚህ ልክ ነው ከገንዘቡ ጋር እንድንነካካበት የማይፈልገው። የእኛ ገንዘብ እነሱ ጋር ሄዶ እንዳይገባ የእነሱም ወደኛ እንዳይመጣ በዚህ ልክ ነው ለካ የሚርቀው ሰይጣን፣ በዚህ ልክ ነው ለካ የሚፈራው ብዬ ስብስቡ የደብተራ ስብስብ እንደሆነ የተረዳሁት። አብዛኞቹ አገልጋዮች እንዳለ አገልጋዮች ማነው የድርጅቱ ሰራተኞች የቤተክርስቲያን አገልጋዮች እንደሆኑ ነው ነበር የሰማሁት እና ደስ ብሎን ነበረ። በቤተክርስቲያን ደረጃ መንፈሳዊ የሆነ ልክ እንደ ሙስሊሞች ከወለድ ነፃ የሆነ ባንክ ተቋቁሞላቸዋል ተብሎ የሙስሊሞች ባንክ እንደተቋቋመ ሁሉ ኦርቶዶክሳዊ ባንክ እስኪመስለን ድረስ በጣም ነበረ ደስ ብሎን የነበረው። ግን የመምህር ግርማ አስተምህሮና የኛ እንደዚህ መንፈሱን መቃወማችን እነሱን እንደዚህ እንትን የሚላቸው ከሆነ አብነት ትምህርት ቤት ላይ ተጣብቆ የነበረው የአብሾና አፍልሆ በዚህ ልክ ስር ሰዶ አጋንንታዊ የሆነ መንገዱ እንዲነካበት አይፈልግም ማለት ነው። ጉባኤ አውደ ምሕረት ሲከለክል ቆየ። ከዛ ደግሞ ባስተምሮት በአውደ ምሕረት ማይክሮፎን ጨብጠው ባገኙት አጋጣሚ ሲዋጉ ቆዩ። አሁን ደግሞ በባንክ እናንተ
በጣም የሚገርማችሁ ነገር ውስጥ ስለሚሰሩት ሰራተኞች እና ከቤተ ክርስቲያን ጋር ያላቸውን ትስስር ስንሰማ ብዙ መረጃ ነው የደረሰኝ እና ለወደፊቱ አመጣዋለሁ። በጣም ብዙና የድምፅ መረጃ አለ፣ የሰሯቸው ችግሮች፣ የሰሯቸው ጥፋቶች ሁሉ ደረሰኝና እኛ እንደዚህ ነገር ውስጥ ምን አስገባን? አይመለከተንም። ግን የመምህር ግርማና የእሳቸው አገልጋዮችም ጭምር ልጆቻቸውም ጭምር እኛ ጋር መጥተው እንዲጠቀሙ አንፈልግም እስከ ማለት ደርሰዋል። ስለዚህ ባንኩ ኢንተርናሽናል አይደለም ማለት ነው፣ ሃይማኖታዊ ባንክ ነው። ስለዚህ መንግስት ይሄን ነገር ትኩረት ሊያደርግበት ይገባል ማለት ነው። ምን ማለት ነው? ባንክ ሲቋቋም ሁሉም ሰው መጥቶ ገንዘብ እንዲያስቀምጥ፣ እንዲያወጣ፣ እንዲያስገባ፣ እንዲበደር ነው አይደል? እንዴት ለእነንትና አልሰጥም ለእነንትና እሰጣለሁ ይባላል? የገቢ ምንጩ ታይቶ ካፒታል አቅም ያለው ሰው ከሆነ መበደር ይችላል። ህጉ የሚፈቅድለት ከሆነና የተጻፈውን ስታንዳርድ የሚያልፍ ከሆነ መበደር ይችላል አይደል? በጣም ነው የገረመኝ። ለማንኛውም ለመጽሐፍ ማሳተሚያም ለአንዳንድ ተማሪዎችም ለእንደዚህ አይነት ለግል እንቅስቃሴዎቼ እንዲጠቅመኝ ብዬ ነበረ የብድር አገልግሎት ጠይቃል የነበረው። በጣም በሚያሳዝን መልኩ ከዚህ ባንክ ጋራ እኔ ብቻ ሳልሆን ሐሳቤን የሚደግፉ ሰዎችም የሚቆራረጡ ይመስለኛል ብዬ አስባለሁ። በጣም ያዘንኩት በጣም ይህን መልእክት ልናገር ብዬ ነው።